ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገረ እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። የጠቅላይ ሚኒስትሩ አማካሪ ሞቱ፣ ፋኖ ታላላቅ ድሎችን ተጎናጸፈ፣ አምባሳደሩም ወልቃይት ገብተዋል፣ የሕክምና ባለሙያው በቁጥጥር ስር ዋለ፣ አሜሪካም ቪዛ አገደች። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። ፋኖ ታላላቅ ጀብዶችን ፈጸመ። በትላንትናው ዕለት ነው የጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር የተሳካ ልዩ ኦፕሬሽን መፈጸሙን የገለጸው። የአገዛዙ መቶ አለቃ ሸጋውና አጃቢዎቹ በድንቅ የከተማ ኦፕሬሽን ነው ውጤት ያመጡት። ተራራው ራስ ጉና ክፍለ ጦር ዶክተር አምባቸው ብርጌድ፣ ካሳዬ ብርጌድ አባላት እንዲሁም አንበሳው ጋይንት ክፍለ ጦር ሻምበል አጥናፉ ብርጌድ አባላት በተውጣጣው ውስን ቃኝ ሻለቃዎች ላይ ነው ጋይንት ወረዳ ሀገረ ገነት ከተማ ውስጥ ሰርጎ በመግባት ያገዛዙ መቶ አለቃ አበበን ጨምሮ 5 አጃቢዎቹ ላይ እርምጃ የተወሰደባቸው። እጅግ ወታደራዊ ጥበብ የተሞላበት የከተማው የ1 ሰዓት ከ30 ልዩ ኦፕሬሽን የሰሩት አናብስቶች የነፍስ ወከፍ ክላሽንኮፕ እና የወገብ ትጥቆች እንዲሁም የአመራር መገናኛ ሬዲዮችንም መማረካቸው ተገልጿል። የጎንደር ጠቅላይ ግዛት 206ኛ ከፍ ያለው ደሴ ኮር ቃል አቀባይ ለዘውዱ ሾው ሚዲያ እንደገለጸው ከሆነ እጅግ ከፍተኛ ትንቅንቅ የነበረ ቢሆንም ግን በአጭር ጊዜያት ውስጥ በልዩ ኦፕሬሽኑ ድል መገኘቱን ገልጿል። ወደ በኋላ ላይ እንም በተመለከተ ከአርበኛ ጋሻው ጋር ያደረግነውን ቃለ ምልልስ የምናቀርብ መሆኑን ከወዲሁ እንገልጻለን። መነሻውን ከደሃን አምደ ወርቅ አድርጎ ሲንቀሳቀስ በነበረው የሚሊሻና የፖሊስ ኃይል ላይ በተወሰደ እርምጃ ነው ከ46 በላይ ወታደሮች ሲገደሉ 29 የሚሆኑ ደግሞ ቁስለኞች እንዲሁም 24ቱ ምርኮኞች መደረጋቸው የተገለጠው። በውጊያው 48 የነፍስ ወከፍ ክላሽንኮቭ መሳሪያ፣ 2860 ተተኳሽ፣ 56 የወዘብ ትጥቅ መማረኩንም አክለው ገልጸዋል። በአራቱ ምርኮኞች መካከልም የደሃና ወረዳ ፖሊስ ምርመራ ሂደት ኃላፊ ኢንስፔክተር ሸጋያ ነውና የደሃን ወረዳ ሚሊሻ ጽሕፈት ቤት ኃላፊ መቶ አለቃ ምስጋናው እንደሚገኙባቸውም ታውቋል። ፋኖ በተለያዩ የአማራ ግዛቶች የሚያደርጋቸው ተጋድሎች ከጊዜ ወደ ጊዜ ድሉን እየጨመረ መሄዱንም ነው ያሳወቁት። የአገዛዙ ሰራዊት አባላት 206ኛ ኮር 14ኛ ክፍለ ጦርን ተቀላቀለ። ከጊዜ ወደ ጊዜ መከላከያ ኃይሉን እየከዱ ፋኖን የመቀላቀላቸው ቁጥር እየጨመረ መምጣቱም ነው የታወቀው። በአማራ ጠል ርዕዮተ ዓለም ተወጥኖ ህዝብን አማራን በጅምላ በመፍጀት በአማራ ህዝብ ላይ ከፍተኛ በደል እየፈጸመ የሚገኝ የብልጽግና ስርዓት በገዛ ሰራዊቱ እየተከዳ መሆኑ አስደንግጦታል። በገንዘብ ጥቅማ ጥቅም እየደለለና በግዳጅ እያፈሰ የራሱን እኩይ ሴራ አስፈጻሚ እንዲሆኑ በርካታ የኢትዮጵያ እናቶች ልጆች ቢሰበሰቡም አገዛዙ ከጣለባቸው ድንዛዜ የነቁ አያሌ የብልጽግና ሰራዊት አባላት ሲያውቁ በድፍረት ሳያውቁ በስህተት የበደሏቸውን ህዝብ ይቅርታ እየጠየቁ ወደ ህዝባቸው ወደ ፋኖ እየተቀላቀሉ ይገኛሉ። 64ኛው ክፍለ ጦር 3 ቀን የፈጀ የስራ ስምሪት ግምገማ አካሄደ። የአማራ ፋኖ ምዕራብ አማራ ቀጠና ቴዎድሮስ 201ኛው ኮር 64ኛው ክፍለ ጦር አመራሮች እና የንማዋይ ወረዳ እና ሸበል ብረንታ ወረዳ ጊዜያዊ መንግስት አመራሮች የክፍለ ጦሩ የ1 ወር የስራ ስምሪት የስራ አፈጻጸም ግምገማ ማድረጋቸው ታውቋል። የውይይት መድረኩን የመሩት የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮሚቴ አባል እና የቴዎድሮስ እዝ ምክትል ሰብሳቢ እና የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ ዳምጤ፣ አርበኛ ጥላሁን አበጀ እንዲሁም የክፍለ ጦሩ ዋና ሰብሳቢ ፋኖ ጥላሁን ሽፈራው ሲሆኑ በክፍለ ጦሩ የ1 ወር የስራ ቼክሊስት የሰጡ ስራዎችን በመገምገም ነው ለአመራሩ ወታደራዊና ፖለቲካዊ ግንዛቤዎችን በሰፊው የተብራራው። በስራ ቼክሊስቱ በወታደራዊ ብወዛው ወታደራዊ ስራዎች፣ በፋይናንስ አሰባሰብ፣ በፍትህ አሰጣጥ፣ በተፈጥሮ ሀብት ጥበቃና መሰረተ ልማት፣ በህዝብ ንቅናቄ የውይይት መድረኮች፣ በአስተዳደር የጸጥታ እና ተተኪ አመራሮችን የማብቃት ስራዎች ላይ የክፍለ ጦሩ እና የወረዳ ጊዜያዊ መንግስት አመራር በሰፊው በመወያየት ድርጅቱ በየዘርፉ የሰጠውን የስራ ኃላፊነትም ገምግመዋል። የአማራ ፋኖ በያዘባቸው አካባቢዎች ጊዜያዊ አስተዳደር በማቋቋም እያደረገ የሚገኘው እንቅስቃሴ እጅግ ውጤታማ መሆኑም በማህበረሰቡ ዘንድ ተገልጧል። የሕክምና ባለሙያው በቁጥጥር ስር ዋለ።
ታካሚዋን በማደንዘዝ ከአንገቷ ወርቅ የሰረቀው የሕክምና ባለሙያ ነው በቁጥጥር ስር መዋሉ የተገለጸው። በኦሮሚያ ክልል ሰሜን ሸዋ ዞን ፍቼ ከተማ ነዋሪ የሆኑት ግለሰብ በተሰማቸው ምክንያት መስከረም 16 ቀን 2018 ዓ.ም ጠዋት 3 ሰዓት ላይ በፍቼ ከተማ ቡርቃ ጎራ ባጃጅ ተራ ወደሚገኘው የግል ሆስፒታል ያመራሉ። ግለሰቧ የደም ግፊት ምርመራ ለማድረግ የሄዱ ሲሆን በወቅቱ በክሊኒኩ ውስጥ በማገልገል ላይ የነበረ በሙያው ነርስ የሆነ ፈቃድ እሸቱ የተባለው ግለሰብ ለምርመራው ካስገባቸው በኋላ የመመርመሪያ አልጋ ላይ እንዳስተኛቸው የፍቼ ከተማ አስተዳደር ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር ታምሩ ቱርቻ ገልጠዋል። የምርመራ አልጋ ላይ እንደተኙ የሕክምና ባለሙያው አልኮልና ሌሎች የሚያፈዙ መድኃኒቶችና አንገት ላይ አፍንጫ አካባቢ በመቀባት ራሳቸው እንዲስቱ ካደረገ በኋላ ነው ባለ 21 ካራቴ 5 ግራም የአንገት ሐብል ወርቅ ከአንገታቸው ላይ አውልቆ እንደወሰደ የተገለጸው። የጤና ባለሙያን ድርጊት ከፈጸመ በኋላ ታካሚ ወይዘሮ ስትነቃ የአንገት ሐብል መሰረቃቸውን በማወቅ እንዲመልስላቸው በጸባይ ቢጠይቁትም የጠርሽበት ፈልጊ በማለቱ ወዲያውኑ ለጸጥታ አካላት በማመልከት ድርጊቱ ወደ ሕግ ቦታ እንዲመጣ መደረጉን ኢንስፔክተር ታምሩ ባይሳ ገልጠዋል። ጉዳዩ ወደ ፖሊስ ከቀረበ በኋላ የጤና ባለሙያው ጉዳዩን እንደማያውቅ ተከራክሮ የነበረ ሲሆን ፖሊስ ባደረገው ጥልቅ ምርመራ ድርጊቱ መፈጸሙን አምኖ የአንገት ሐብሉን በፌስታል ጠቅልሎ በሚሰራበት ክሊኒክ ጓሮ በደበቀበት ቆፍሮ በማውጣት ነው ለፖሊስ ማስረከቡ የተገለጸው። ፖሊስ ምርመራውን በተገኘው ኤግዚቢትና በግል ተበዳይ ቃል በማጠናቀር የምርመራ መዝገቡን ለአቃቢ ልኮ አቃቢ ግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ ሙያን አስታኮ በመጠቀም የሚፈጸም የወንጀል ድርጊትና ከባድ ስርቆት ክስ የተመሰረተበት መሆኑን ገልጸዋል። የግራር ጃርሶ ወረዳ የፍርድ ቤት ጥር 5 2018 ዓ.ም በዋለው ችሎት ነው ተከሳሽ ፈቃዱ እሸቱ በ2 ዓመት ከ9 ወር እስራት እንዲቀጣና የሙያ ፈቃዱ እንዲሰረዝ የተወሰነበት መሆኑን ኢንስፔክተር ታምሩ ባይሳ ጨምረው ገልጠዋል። 2 ልጆቿና 7 ዓመት እህቷን ውሃ ውስጥ አፍና የገደለችው እናት ጉዳይ አነጋጋሪ ሆነ። የግድያው ምክንያት በእኔ ላይ ሌላ ሴት ወደ ደረባው አባታችሁ ቤት እንመለስ ለምን አላችሁ በሚል እንደሆነ ነው የተገለጸው። በቦረና ዞን ተሌሌ ወረዳ ኤሊ ቀበሌ ነዋሪ የሆኑት ቡሪቱ በርቆ እና ጎዳና ጎዮ የተባሉ ጥንዶች ትዳር መስርተው ልጆቻቸውን ያፈሩና በአካባቢው ከብት እርባታ የሚታወቁ ሰራተኞች መሆናቸውን የቦረና ዞን ዋና መምሪያ የወንጀል ምርመራ ክፍል ኃላፊ ኢንስፔክተር አብዲ መሐመድ ተናግረዋል። ቡርቲ የቤት ውስጥ ስራዋን ስታከናውን ባለቤቷ የቀንድ ከብቶችን በማሰማራት ስራ ላይ ብቻ ሳይሆን በተለያዩ ስራን በመሰማራት ገበያቸውን አሳድገው፣ ይሁን እንጂ በስራው ምክንያት ባለቤቷ ከወዳ ወዲህ ሲንቀሳቀሱ በእኔ ላይ ሌላ ሴት ወዷል የሚል ጥርጣሬ በማየቷ በራሷ መንገድ ይህንን እንዳረጋገጠችና እንደደረሰችበትም ለፖሊስ በሰጠችው ቃል አረጋግጣለች። ከዚያ ላይ ጀምሮ ነው ሰላም እንዳጣች የምትናገረው ቡርቲ 2 ልጆቿንና 1 እህቷን አስከትላ ቤቷን ትታ ወላጆቿ ጋር መኖር የጀመረችው። ከዛን የ2 ዓመትና የ5 ዓመት ልጆቿን ወደ ቤታችን እንመለስ ብለው ጥያቄ እንዳቀረቡ ቡርቲ የተለያዩ የማዘናጊያ መልስ በመስጠት ለተወሰኑ ቀናት ወላጆቿ ቤት እንደተቀመጠች ኢንስፔክተር አብዲ መሐመድም ገልጸዋል። ይሁን እንጂ ሚያዝያ 3 ቀን 2017 ዓ.ም የሁለቱ ልጆቿ ወደ ቤት እንመለስ ጥያቄ ሲበረታባት የ2 ዓመት ኩላ የ5 ዓመት ነዲ ጎዳና አንገታቸውን በማነቋ ውስጥ በመስፈቅ ታፍነው እንዲመቱ ስታደርግ የ7 ዓመት እህቷ ሰምላ የተባለች ደግሞ ተደናግዳ ድርጊቱን ስትመለከት እሷንም በተመሳሳይ መንገድ አንገቷን አንቃ ውሃ ውስጥ እንደደፈቀቻት ታፍና እንድትሞት እንዳደረገቻት በማስረጃው ተረጋግጧል። ድርጊቱን ከፈጸመችም በኋላ የአእምሮ ህመም እክል እንደገጠማት ለማስመሰል ጥረት ብታደርግም ፖሊስ ግን ተጠርጣሪዋን ወደ አማኑኤል የሕክምና ህሙማን ሆስፒታል ለአክ ሙሉ ምርመራ ያስደረገ ሲሆን በሆስፒታሉ በተደረገው ምርመራ ምንም አይነት የአእምሮ ሕክምና እክል እንደሌለባት ሙሉ ለሙሉ ጤነኛ መሆኗን ሆስፒታሉ ለፖሊስ በሰጠው ማስረጃም አረጋግጧል። ክሱን ሲከታተል የቆየ ቦረና ዞን ከፍተኛ ፍርድ ቤትም ጥር 4 2018 ዓ.ም በዋለው ችሎት ተከሳሽ ቡርቲ ቡርቃ በዕድሜ ልክ እስራት እንድትቀጣ የወሰነባት መሆኑን ኢንስፔክተር አብዲ መሐመድ ጨምረው ለብስራት ሬዲዮ ገልጠውለታል። አምባሳደሩ ወልቃይት ጠገዴ ሰቲት ሁመራ መግባታቸው ታወቀ። በኢትዮጵያ የአሜሪካን አምባሳደር ማሲንጋ ወልቃይት ጠገዴ ሰቲት ሁመራ ከተማ ይፋ የስራ ጉብኝት ለማድረግ ወልቃይት መግባታቸው ታውቋል። አምባሳደሩ ሁመራ አውሮፕላን ማረፊያ ሲደርሱ የዞኑ ዋና አስተዳዳሪ አቶ እሸቱ ደምለውና ሌሎች ከፍተኛ የዞኑ አመራሮች ደማቅ አቀባበል አድርገውላቸዋል። በዚህ ታሪካዊ ጉብኝት ላይ ጠቅላይ ሚኒስትር አብይ አህመድ፣ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የተገኙ ሲሆን የከፍተኛ አመራሮቹ በአንድነት መገኘት ለጉብኝቱ ልዩ ትኩረት ሰጥቶታል ነው የተባለው። አምባሳደር ማሲንጋ ወደ አካባቢው ያቀኑት በዞኑ ያለውን ወቅታዊ ሁኔታ ከአመራሮቹ ጋር ለመወያየትና በስፍራ የሚገኙን የጤና ተቋማት የሚሰጡትን አገልግሎት ለመመልከት እንደሆነ ነው የተገለጸው።
አምባሳደሩ በቆይታቸው በሲቲ ሁመራ የሚገኙ ጤና ተቋማትን የመሰረተ ልማት እና የግብአት አቅርቦት ሁኔታ በአካል ተገኝተው እንደሚጎበኙ ይጠበቃልም ተብሏል። በተጨማሪም ከዞኑ አመራሮች ጋር በሚያደርጉት ውይይት በአካባቢው ሰብአዊ ድጋፎችን ማጠናከር በሚቻልበት ተያያዥ የልማት ስራዎች ላይም ትኩረት እንደሚደረግ ተገልጿል። ይህ ጉብኝት በስትራቴጂካዊቷ የድንበር ከተማ ሁመራ ያለውን ማህበራዊ እና ኢኮኖሚያዊ እንቅስቃሴ ለመረዳት እንዲሁም የአሜሪካን መንግስት በጤና ዘርፍ የሚያደርገውን ድጋፍ ለማጠናከር መሆኑም ነው የተገለጸው። ይሁን እንጂ በአንዳንድ አካላት ግን የአሜሪካው አምባሳደር ማሲንጋ ወደዛ ቦታ መሄድ ልዩ ተልዕኮም ተጨማሪ እንዳለው ይጠቁማሉ። በተለይም በቀጠናው ያለው ሁኔታ በወልቃይት በኩል ያለው እንቅስቃሴ የአማራ ፋኖ ወደፊት የሚጠቀልለው ከሆነ በትግራይና በሱዳን በኩል ያሉ አንዳንድ ችግሮችን ለመፍታት አስቸጋሪ እንደሚሆንም ነው የተገመተው። ምንም ይሁን ምን ፋኖ ትግሉን አጠናክሮ በአካባቢው ያሉትን እንቅስቃሴዎች በአይነ ቁራኛ እንደሚከታተልም ታውቋል። የጠቅላይ ሚኒስትሩ አማካሪ ማረፋቸው ታወቀ። የደምቢዶሎ ዩኒቨርሲቲ የመጀመሪያ ፕሬዝዳንት ዶክተር ለታ ተስፋዬ ጁሌ በ41 ዓመታቸው ከዚህ ዓለም በሞት መለየታቸው ታውቋል። የደምቢዶሎ ዩኒቨርሲቲ ከመሰረቱ ጀምሮ በመገንባትና በመምራት የመጀመሪያው ፕሬዝዳንት በመሆኑ ያገለግሉት ታዋቂው ምሁር ዶክተር ለታ ተስፋዬ ጁሌ በተወለዱ በ41 ዓመታቸው በአሜሪካ ዋሽንግተን ዲሲ በስራ ጉብኝት ላይ ሳሉ ነው ህይወታቸው ማለፉ የተሰማው። ዶክተር ለታ ወደ አሜሪካ ያቀኑት ባለፈው ቅዳሜ ከመንግስት ከፍተኛ የልዑካን ቡድን ጋር በመሆን ለይፋ የስራ ጉብኝት ተግባር እንደነበረ የታወቀ ሲሆን ህይወታቸው አልፎ የተገኘው በቨርጂኒያ ግዛት በሚገኘው ሂልተን ሆቴል ባረፉበት ክፍል ውስጥ መሆኑ ታውቋል። ምንም እንኳን የህልፈት ዜናቸው ቢሰማም እስካሁን ድረስ መንስኤው የሚገልጽ ይፋዊ የህክምና ምርመራ ውጤት ከሚመለከታቸው የህክምና ተቋማቶች አልወጣም። ዶክተር ለታ ተስፋዬ ገና ከወጣት ዕድሜያቸው ጀምሮ የደምቢዶሎ ዩኒቨርሲቲን የመጀመሪያው ፕሬዝዳንት በመሆን ሲሾሙ ተቋሙ ገና በጅምር ላይ የነበረ ቢሆንም በእሳቸው ቁርጠኛና ላቅ አመራር አሁን ለደረሰበት እድገት ደረጃ ሊበቃ ችሏል ተብሏል። ከፕሬዝዳንትነት ስራቸው በተጨማሪ በሳይንሳዊ ዓለም ስማቸው በጉሎ የሚጠቀሱት ምሁር የነበሩት ዶክተር ለታ በወጣትነት እድሜያቸው 2 የዶክትሬት ዲግሪ ወይም ፒኤችዲ ዲግሪ ማሳካት የቻሉም ነበሩ። ጠቅላይ ሚኒስትሩ እንደነዚህ አይነት ብቃት ያላቸው ምሁራንን በአማካሪነት ያስቀመጡ ቢሆንም ይሁን እንጂ ምንም አይነት የምሁራኖችን ምክር ሀሳብ የማይቀበሉ በመሆኑ አገሪቱን ለዚህ የከፋ ችግር ዳርገዋታል ሲሉም በተለይም የጠቅላይ ሚኒስትሩን ደካማነትን ብዙዎቹ ተችተዋል። አሁን ወደ ውጭ ዜናዎች እናመራለን። የአሜሪካን ኮንግረስ የአገዋን የንግድ ስርዓት እስከ 2028 አራዘመ። ባለፉት 5 ዓመታት ሲተገበረ የቆየውን የአገዋ የንግድ ስርዓት ቆይታ ሳራዝም ባለፈው መስከረም ያበቃ ሲሆን በትራምፕ አስተዳደር ስር ይቀጥላል የሚለው ጥያቄ ውስጥ ገብቶ እንደነበረ አይዘነጋም። የአሜሪካው ኮንግረስ የንግድ ስርዓቱ እስከ 2028 ያራዘመ ሲሆን በሴኔቱ ሲጸድቅ ወደ ስራ ይገባልም ተብሏል። በ2000 የአሜሪካን ከሰሃራ በታች ያሉ የአፍሪካ ሀገራት ኢኮኖሚን ለመደገፍ ከ1800 በላይ የሚሆኑ ምርቶች ያለ ቀረጥ ወደ አሜሪካ እንዲገቡ ስትፈቅድ በ2024 ስርዓቱን መጠቀም የሚችሉ 32 ሀገራት ነበሩ። አሜሪካ የንግድ ስርዓቱን ከሰሃራ በታች ያሉ ሀገራት እንዲገቡ ጥብቅ የሚባሉ መስፈርቶችን የሚያስቀምጠች ሲሆን የኢትዮጵያ በትግራይ ክልል በነበረው ጦርነት የተነሳው ከስርዓቱ ወጥታለች። ቆይታ መራዘሙን ተከትሎ ከስርዓቱ እንዲወጡ የተደረጉ ሀገራት ዳግም ስለሚመለሱበት ሁኔታ የተባለ ነገር የለም። አሜሪካ ኢትዮጵያን ጨምሮ በ75 ሀገራት የቪዛ ሂደቱን ልታቋርጥ ስለመሆኑ ተነገረ። የአሜሪካ ስቴት ዲፓርትመንት የውጭ ሀገር ዜጎችን ዲቪን ጨምሮ ወደ አሜሪካ ሄደው በቋሚ መኖር ሲፈልጉ የሚሰጣቸው ቪዛ ኢሚግራንት ቪዛ ሂደት በ75 ሀገራት ሊቋረጥ መሆኑ ነው የተገለጸው። ፎክስ ኒውስ የስቴት ዲፓርትመንት የውስጥ ማስታወሻን ተመለከትኩ ብሎ ባወጣው መረጃ ማቋረጡ በፈረንጆች ጥር 21 2026 ጀምሮ ወደ ስራ እንደሚገባም ነው የገለጸው። ሂደቱ ይቋረጥባቸዋል ከተባሉ ሀገራት መካከል ኢትዮጵያ፣ ግብፅ፣ ኤርትራ፣ ሩሲያ፣ ብራዚል፣ ፓኪስታን፣ ሱዳን፣ ደቡብ ሱዳን፣ ሶማሊያ፣ ታይላንድ ይገኙበታል። የስቴት ዲፓርትመንት ውሳኔ በመንግስት ድጋፍ ላይ ጥገኛ የሚሆኑ የውጭ ሀገር ሰዎች ለመቀነስ ነው ሲባል ባለፈው ህዳር የቪዛ ኦፊሰሮች የአመልካቾችን ጤና፣ የቋንቋ ክህሎት፣ የፋይናንስ የተለያዩ መመዘኛዎችን በመመልከት በመንግስት ድጋፍ ለመኖር የሚፈልጉ አይነት ከሆነ ቪዛ እንዲከለክሏቸው ታዞ ነበር። የስቴት ዲፓርትመንቱ ቃል አቀባይ ቶሚ የ75 ሀገራትን የቪዛ ሂደት ስቴት ዲፓርትመንት የመንግስትን ድጋፍ የሚጠቀሙ የውጭ ዜጎች እንዳይገቡ ለመከልከል እንዲቻል የቪዛ ሂደቱ እስኪገመገም እንደሚቆም አረጋግጠዋል። በቅርቡም ዶናልድ ትራምፕ ከመንግስት ድጋፍ በመቀበል የሚኖሩ የውጭ ሀገር ሰዎችን ቁጥር ይፋ ሲያደርጉ በአሜሪካ ከሚኖሩ የኢትዮጵያ ተወላጆች ስደተኞች መካከል 47.6% ያሉ ቢያንስ ከቤተሰብ አንዱ የመንግስት ድጋፍ ተጠቃሚ እንደሆነም መግለጻቸው አይዘነጋም።
የቪዛ ሂደቱ በስቴት ዲፓርትመንት እስኪገለጽ ድረስ ላልተወሰነ ጊዜ ይቆያልም ነው የተባለው። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላቸው የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩት እኔ ዘውዱ መንግስት የነበርኩ። ጤና ይስጥልኝ።